ሰላም እንዴት ናቸው? የቻናሌ ተከታዮች ደህና ናቸው? የኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናቸው? በያለንበት ይጠብቀን፣ አገራችንንም ኢትዮጵያ ሰላም ያደርግልን እያልኩ እንግዲህ ሐረግ ድራማ ክፍል 92 ይዤላችሁ መጥቼ ነው። እንግዲህ ኢፉ በጣም ተናዳለች። ምክንያቱም መረጃው ለአቤላ በመድረሱ በጣም ነው የተናደደችው እና እባክሽ ኤፉ አንቺ የለፋሽበት ነገር እንደዚህ አይሆንም፣ ቃል እገባልሻለሁ ይህንንም ቀን እናልፈዋለን እና ወንድሜ አይታሰረም ትላታለች። ኤፍራታ ግን ተስፋ ቆርጣለች። በቃ አበቃ ከእንግዲህ በኋላ የለም እያለች ነው። ኤፍራታ እንግዲህ ዋጋ የምትከፍለው ያፌትን ያገባችው ለናታን ናታን እንዳይታሰርባት ነበር ዋጋ የምትከፍለው። ነገር ግን ባጠፋችው ነገር እንግዲህ ኤፍራታ እንግዲህ ያ መረጃ እንግዲህ ለአቤላ ደርሶታል። አቤላ እንግዲህ ምን እንደሚያደርግ አይታወቅም። ግን ኤፍራታን እባክሽ እኔን ተመልከችኝ፣ እባክሽ ያፌትን እንደምንም ብለን ታግለን እናቸንፈዋለን እያለች ነው እንግዲህ አሁን ኤፍራታ በአሁኑ ሰዓት እንግዲህ ተስፋ ቆርጣለች። ተስፋ ነው የቆረጠችው። ስለዚህ እንግዲህ ያፌት ደግሞ እንግዲህ ኤፍራታን ለማጥፋት ይፈልጋል። ከዛ ኤፍራታ በቃ አብቅቷን እያለይ እያለቀሰች ወደ ቤቷ ትሄዳለች። ከዛ በኋላ ብቻዋን አምላኬ ሆይ እባክህ እርዳኝ፣ አሁን ምንድን ነው የማደርገው ብላለች። እዚህ ድራማ እንግዲህ እንዳየነው ከሆነ የያፌት የበላይነት ማለት ነው። የያፌት የበላይነት ነው የምናየው እና ያፌት ለምን እንደማይታሰር እኛ እኮ አልገባን እስካሁን ድረስ። እንግዲህ ድራማውን እየመራው ያለው ድራማውን ማለት እየቀጣም ያለው ያፌት ነው። ከዛ በኋላ እየሮጠ ትሄድና ኤፍራታን ትይዛታለች። ኤፍራታ እባክሽ እኔን መስማት አለብሽ፣ የትም አትሄጂም፣ እባክሽ እኔን ስሚኝ ትላታለች። ኤፍራታ ግን ለቅሷን ነው የምታለቅሰው። እባክሽ ግን እባክሽ ኤፍራታ ተረጋጊ፣ እባክሽ አታልቅሺ፣ ይህን ነገር እናቸንፋለን፣ እናልፈዋለን እያለቻት ነው። ኤፍራታ ግን ያው ተስፋ ቆርጣለች። በቃ ናታንን ላጣው ነው እያለች እያለቀሰች ነው። ኤፍራታ ራሴን እንኳን ሰውቼ ናታንን ላድን አልቻልኩም። ስለዚህ እመኝ ናታን ካጣሁት እኔ መኖር አልፈልግም ትላለች። ግን እባክሽ ኤፉ ተረጋጊ፣ እኔና አንቺ ተስፋ ከቆረጥን ወንድሜን እምናጣው ትላታለች። ከዛ በኋላ ኤፍራታ እባክሽ የኔ ናታን ናፍቆኛል፣ እሱ ጋር መሆን እፈልጋለሁ እያለች ታለቅሳለች። ከዛ በኋላ እሺ ችግር የለውም መጀመሪያ ከዚህ ከተቀመሽበት ቆሻሻ ተነሺ ትላታለች። ከዛ በኋላ ከተቀመጡበት ቦታ ሌላ ቦታ ቁጭ አሉና ኤፍራታ ናታን ናፍቆኛል፣ እባክሽ ማየት እፈልጋለሁ፣ ጠረኑ ናፍቆኛል ትላታለች። ስለዚህ አይኖቹ ናፍቆኛል፣ እባክሽ ውሰጂኝ ትላታለች። ኤፉዬ ብላ እቅፍ አርጋ ትዛታለች። ከዛ በኋላ እባክሽ ኤፍራታ ተረጋጊ፣ አሁን መገናኘታችሁ ላንቺም ሆነ ለሱ ጥሩ አይደለም፣ ተረጋጊ ትላታለች። ይህም ስሜት እኔ ጋር አለ፣ እባክሽ ተረጋጊ፣ እመኝኝ፣ ሁሉ ነገር ይስተካከላል ትላታለች። ታውቂያለሽ አይደለ ትላታለች። እኔና አንቺ ሀዘናችንንም ሆነ ደስታችን በጋራ እኮ አንጋራም ነበር ትላታለች። እኔ አንቺን በጣም ነበር እምጠላሽው፣ ከቤዝ ጋር ሁነን ብዙ ነገር ነበረ ስና ሰቃይሽ የነበረው ትላታለች። ኤፍራታ በኋላ አሁን ግን ከአንቺ በላይ የማምነውና የምወደው ሰው የለኝም ትላታለች። ሲከፋኝ ከጎኔ ስትሆኝ በቃ ደስ ይለኛል። ኤፉዬ እባክሽ በእኔና በወንድሜ መቼም ቢሆን ተስፋ እንዳትቆርጪ ትላታለች። ይህ ነገር ማለፉ አይቀርም ትላታለች። ኤፍራታ እስከ መቼ ነው እድሜ ልኬን ያልፋን እያልኩ እምኖረው እስኪ ንገሪኝ ትላታለች። አሁንስ የሰለቸ ይሄ ያልፋን የሚባል ቀን ነው ትላታለች። እውነቷ ነው። አንዳንድ ጊዜ ያልፋን እያልን ያው እየባሰ እንጂ እየተሻለ አይመጣም። መጨረሻ ላይ ያው ትዕግስታችን ያልቃል።
ወደ ቢኒ ስንመጣ ቢኒ እንግዲህ ከዚህ ጋር የሚገናኝበትን ቦታ እያስታወሰ ብቻውን ይስቃል። ቢኒ ፂን ይወዳታል። ፂም ደግሞ ቢንያምን ትወደዋለች። ነገር ግን ይሄ ማስቲካ የሚባል ልጅ እሱ ነው ከመሀላቸው ገብቶ እንዲለያዩ ያደረገው። ደግሞ ማስቲካ ስላችሁ ደግሞ ግራ እንዳይገባችሁ፣ ማስቲካ ማለት እንግዲህ ይሄ አቤላ ሴታ ሴት ነገር እንግዲህ ቢኒ ወደ ቤተ ክርስቲያን ነው የሄደው። ምክንያቱም ሲከፋንም ስንደሰትም ያው ሲቸግረንም ችግራችንን ለፈጣሪ ስለምንናገር ለሰው ከምንናገር ያው ለፈጣሪ ብንናገር ይቀለናል። እሱም ያለው አማራጭ ወደዛ መሄድ ነው ያለው። ከዛ ቢኒያም ግን ለምንድን ነው እኔ መፈቀር እማልችለው ይላል። እንግዲህ ቢኒያም ያ አቤላ የሚባል ልጅ እንግዲህ ባሳየው መረጃ እንግዲህ በዛ እውነት መስሎት አምኗል። ግን እውነቱ ሌላ ነው። በእርግጥ ፂና ዳጊ ተሳስተዋል። ከመጀመሪያው ወይ ቢነግሩት ይሄ ሁሉ ባልመጣ ነበር። እና ቢኒ እንግዲህ ፈጣሪ የሚወደውን ሰው ነው የሚፈትነው ይባላል። ስለዚህ ፈተናውስ መቼ ነው የሚያልፈው ይላል። አዎ ይባላል እንግዲህ። ስለዚህ ያን ፈተናዎችን ደግሞ እንድናልፍ ትዕግስት፣ ሶብር የሚባል ነገር አለ። አንድ ቀን ያ ነገር ሁሉ ነገሮች ሊስተካከል ይችላል። እንግዲህ ቢኒያም ያው ጸሎት እያደረገ ነው። እሷን እኮ ሌላ ሴት አልፈልግም፣ እሷን እኔ በጣም ነው እምወዳት ይላል። እንግዲህ ሁለቱን የሚያስማማቸው ሰው ጠፋ። ያው የሚያጣላ ነው እንጂ የሚያስማማ ነገር የለም። እዚህ ድራማ እንደተረዳው ከሆነ የሰው ወሬ አለመስማት፣ ሰዎች በመሀል ላይ ይገቡና በትዳር ላይ ይገባሉ። በሁለት ደግሞ ፍቅረኛሞች ይገቡና ባሉሽ ወሬ ሁለቱ ጥንዶች እንዲለያዩ ያደርጋሉ። አሁን እንግዲህ ከዚህ ቢኒያም የሰው ወሬና በአየው ፋይል ነው እንደዚህ የሚሆኑ። መጀመሪያ እንደዚህ ከመሆኑ በፊት ያው በትዕግስት መጠየቅ ነበረበት። ወደ እነ ገንዬ ቤት ስንመጣ ገንዬ እንግዲህ መናገር ጀምራለች። ዳግዬ ትለዋለች። ከዛ ዳጌ ይደነግጣል። ከዛ ዳጌ እናቴ አንቺ ነሽ ወይ እያወራሽኝ ይላታል። ከዛ ዳጌ ወይዬ እማዬ ድጋሜ እስኪ ጥሪኝ ምን ላድርግልሽ ይላታል። ከዛ ገንዬ ቢኒ ምን ሆኖ ነው ትላለች። ዳጌ እኔ ምን እንደሆነ አላውቅም ሰሞኑን ብዙ ጭንቀቶች ጭንቀቶች ስለሚያበዛ ነው እንደዚህ የሆነው ይላታል። ከዛ ዳጌ እናቴ አሁን ህይወታችን በጣም ችግር ውስጥ ነው ያለ ነው ይላታል። አውቃለሁ እማዬ አንቺ ደህና ብትሆኚ አይዞህ ልጄ ሁሉም ያልፋል ትይኝ ነበር ይላታል ዳጌ። አሁን እማያቸው በእኔ ችግሮች በቀላሉ የሚታለፉ አይደለም ይላታል። ከዛ ዳጌ እውነት ግን እማዬ አንቺ እንደምትይው ሁሉ ነገር ያልፋል ይላታል። እውነት ግን ይህ ጊዜ አልፎ እኔ አንቺ እህቴ አብረን እንኖር ይሆን ይላታል። እህቴ ከናታን ጋር አጎቴ ደግሞ ከጽዮን ጋር ሁነው ያ ጊዜ ይመጣ ይሆኑ ይላታል። ከዛ ገንዬ እየተንቀጠቀጠች አዎ ይመጣል ትለዋለች። ከዛ ዳጌ መቼማዬ ይላታል። አጎቴ እኮ ከጽዮን ጋር በጽዮን ተስፋ ቆርጧል። ናታንም ቢሆን በኤፍራታ ተስፋ ቆርጧል። ያ ቀን ግን መቼ ነው የሚመጣው እማዬ ይላታል። ያን አውሬ እህቴን እንኳን በምን እንደያዛት አናቅም ይላል ዳጌ። ከዛሬ ነገ የሆነ ነገር ይፈጠራል እያልኩኝ በጣም ፈርቻለሁ ይላታል። ከዛ ገንዬ አምላኬ እኔስ በደለኛ ሁኜ ነው ብቀጣ፣ ይህ ልጅ ግን ምን አጥፍቶ ነው የሚቀጣው ትላለች። ከዛ ገንዬ እባክህ ለሱ ብለህ ማረኝ ይቅር በለኝ ትላለች። ልጆችን ከዚህ በላይ አትቅጣብኝ፣ መቅጣት ካለብህ እኔን ቅጣኝ እያለኝ ወደ አምላኳ ትጮኻለች። ኤፍራታን በይ አሁን ከተረጋጋሽ ወደ ቤት ሂጂ ትላታለች። ኤፍራታን እሺ በቃ እሄዳለሁ ትላለች። ከዛ በኋላ ማለቴ ኤፍራታ መቸነፍ ካለብኝም እስከ መጨረሻው ታግዬ እቸነፋለሁ አለች።
ከዛ ታውቂያለሽ አይደለ ወንድሜ በጣም እድለኛ ነው፣ ለሱ ስትል መስዋዕትነት የምትከፍል አፍቃሪ አለችው ትላታለች። ደግሞም ታውቂያለሽ ይሄ ሁሉ ነገር አልፎ አንቺና ወንድሜን እንድራቸዋለን ታያለሽ ትላታለች። ያኔ ደግሞ አባዬም ድኖ ይመጣል፣ እማዬም ደግሞ በደንብ በደስታ ነው የምትወድሽ ትላታለች። ከዛ በኋላ ማለት ኤፍራት ወደኋላ ትመለስና የኔ ውድ አባትሽ ወደማይመለስበት ቦታ እንደሄደ እንዴት አርጌ ልንገርሽ ትላታለች። ኤፉ ይህን ያህል በሚያሳዝን ሁኔታ የምታየኝ ለምንድን ነው ትላታለች። ከዛ ኤፍራታ ኧረ በፍጹም ያው ታሳዝኛለች አሁን ያለንበት ጊዜ ትላታለች። ከዛ ኤፍራታ አንቺ ለእኔ ብርታቴ ነሽ፣ እኔም ለአንቺ ብርታትሽ ነኝ ትላታለች። ከዛ በኋላ ኤፍራታ የፂን እጅ ያዘቻትና በሚያስፈልግ በከፋይ ሰዓት ነው አብረሽኝ የሆንሽው፣ ስለዚህ አመሰግናለሁ ትላታለች። ከዛ በኋላ ተይ እባክሽ እንደዚህ አትበይ፣ አሁን ተይውና እሱን አሁን ወደ ቤትሽ ሂጂ ትላታለች። ስለዚህ ህመማችንን በውስጣችን ይዘን ማልቀስ ካለብን ደግሞ ቤታችንን ዘግተን ነው ማልቀስ ያለብን ትላለች። ኤፍራታ ፂን በድጋሜ ቃል ግቢልኝ ምንድን ነው ትላታለች። ድጋሜ የሆነ ነገር ሲያጋጥምሽ ራሽን ለማጥፋትና ተስፋ እንዳትቆርጪ ትላታለች። ከዛ እሺ ቃል ገባልሻለሁ እንዳንቺ ጠንካራ ለመሆን እሞክራለሁ ትላታለች። ራስን ማጥፋት መፍትሄ እንዳልሆነ ተረድቻለሁ፣ አንቺ ጋር ደግሞ ስሆን ተረጋግቻለሁ ትላታለች። ሌላው እንግዲህ ቤዛና አፍቃሪዋ ናቸው። አፍቃሪዋ እንግዲህ ቤዛን አይኗን ያያል። እኔ ግን እንደሚያስበው ከሆነ ይሄ ልጅ ከቤዛ ምን ፈልጎ ነው? ፍቅር ወይንስ ደግሞ የተልኮ ኑሮ ነው? ምክንያቱም የዲያራ እናት የሆነ ወንጀል ነው የምትሰራው። የዲያራ እናት እንግዲህ ናታንን ወንጀል ውስጥ አስገብተዋል። በመጨረሻ ወንጀል አሰርታ ያው ጉድ እንዳታረገው ግን አሁንም እንግዲህ የቤዛ አፍቃሪ ነኝ ባይ እንግዲህ ከቤዛ ጋር ነው የሚያወራው። ቤዛም እንግዲህ ችግሯን ታዋራዋለች፣ እሱም ደግሞ ችግሯን ያዋራታል። ከዛ ቤዛ ታውቃለህ እንደ አይነት ቦታ ተቀምጬና ንጹህ አየር ወስጄ አላቅም ትለዋለች። ከዛ ልጁም እና ወደድሽው ይላታል። ቤዛም አዎ በጣም ወድጀዋለሁ ትላለች። ከዛ ቤዛ ጥያቄ ትጠይቃለች። ግን ይህን ቦታ አንተ እንዴት አወከው ትለዋለች። ከዛ እሱም ያኔ ተስፋ ቆርጬበት በነበረው ሰዓት ራሴን ላጠፋ የነበረው እዩ ከዛ ነበር ብሎ እያሳያታል። አሁን ጫካው ተመንጥሮ ነው የለም ይላታል። ከዛ ቤዛ ራስን ለማጥፋት መሞከር በጣም ከባድ ነገር ነው፣ አስበዋን ከፈጣሪም ጋር ደግሞ መጣላት ነው ትለዋለች። ከዛ ቤዛ ምንም ነገር እኮ ቢሆን ከፈጣሪ ውጭ መሆን አይችልም፣ ስለዚህ ራስን ማጥፋት ወንጀል ነው፣ ኃጢአትም ነው፣ ማጥፋትም ደግሞ ጥሩ አይደለም ትለዋለች። ከዛ ልጁም ግን እኮ ሰው ነሽ ያው ታስቢያለሽ ያኔ መፍትሄ ለማምጣት ብለሽ ይላል። እውነቱን ነው፣ ሰው ሆኖ የማያስብ የማይጨነቅ የለም። ሁሉም ሰው ያስባል ይጨነቃል ለወደፊቱ። ከዛ ቤዛ እሱማ ልክ ነህ ትለዋለች። እሺ ያኔ ራስህን ለማጥፋት ስትል ያዳነች ሴት ግን ማነች ትለዋለች። ያቺ ልጅ ግን ለአመታት አግኝቻት አላቅም ነበረ፣ ግን ባላሰብኩት ሰዓትና ተስፋ በቆረኩት ሰዓት ፊት ለፊት አገኘኋት ይላታል። ከዛ ቤዛ ነገሩ ስላልገባት እሺ ታዲያ ምን ተፈጠረ? እየፈለካት እንደሆነ ነገርካት ትለዋለች። እሷ እኮ አታቅሜን ገና ከመገናኘታችን ምን ብዬ ልንገራት ይላታል። እና ደግሞ በአጣትስ ምን አይነት ህይወት ውስጥስ እንደሆነች በምን አውቃለሁ ይላል። ፍቅሬን ገልጬ ከማጣት ዝም ብዬ እንደ ጓደኛ በቅርባት ይሻለኛል ይላል። ከዛ ቤዛ ልጅቷ በጣም እድለኛ ናት፣ እኔ እንኳን በህይወቴ መፈቀርን ስለዚህ ባለፈው ህይወቴ የማያፈቅረኝን ሰው ስከተል ነው የኖርኩት ትለዋለች። እና ህይወቴን ሳበላሽ ነው የቆየሁት፣ ስለዚህ እኔ መፈቀር የሚገባኝ ልጅ አይደለሁም ትላለች። ከዛ ልጁን እንደዚህ አትበይ፣ ምናልባት እኮ በአንቺ ፍቅር የሚታመም ሰው ሊኖር ይችላል፣ አለመገጣጠም ነው እንጂ ይላታል።
አንቺን እኮ አለማፍቀር አይቻልም ይላታል። አንተ የምታውቀኝ ተረጋግቼ ለነገሮች ኃላፊነት ስወስድ ነው ትለዋለች። የድሮዋ ቤዛ ግን እሷ ካለችው ውጭ ምንም ነገር የማትሰማ ነች ትለዋለች። እና እሷ ያልሆነችው ካልሆነ ሞቷን የምትመር በሰው ስቃይ የምትደሰት ናት የበፊቷ ቤዛ ትለዋለች። እህቷን ለመግደል ሞክራ ያልተሳካላት ነች ትለዋለች። እና መጥፎ ሴት ነበርኩ ትላለች። ከዛ ልጁ እሺ የመለወጥሽ ግን ምንድን ነው ሚስጥሩ ይላል። ለተወሰኑ ወራቶች ያው እስር ቤት ታስሬ ነበር ትለዋለች። ስለዚህ ያችኛዋን ቤዛ ከዛው እስር ቤት ጥያት መጣው ትለዋለች። ታውቃለህ ከእስር ቤት ስወጣ ነፃ የወጣው ያክል ነው የተሰማኝ ትላለች። ከዛ በኋላ ስለ የፍራታ ታሪክ ትነግረዋለች። እንዴ የምትወደውን ሰው ትታ ትለዋለች። አዎ በቃ እና እሱ ተስፋ የቆረጠ ይመስለኛል አሁን ትለዋለች። የዳህራ እናት ናታንን እያስጠነቀቀች ነው። ስለዚህ ከልጄ መራቅ አለብህ፣ ልጄን ተደብቀህ ማግኘት የለብህም እያለች ነው። እኔ የልጄን ባህሪ አውቀዋለሁ ትላለች። ከዛ በኋላ የዳህራ እናት ያን ነገር አንተ ጋር ተደብቀህ አይታ ከሆነ ወደድክም ጠላህም ልጄ ወደ ሳይሆን በግድ ታገባታለህ ትለዋለች። ናታን ይደነግጥና እንዴ እራሷ እኔ ካለሁበት ከመጣችሳ ይላታል። የዳህራ እናት ብዙ ነገሮችን ሰርቻለሁ አልጠበቀም፣ ነገር ግን የሴቷ ያለኝ ፍቅር በጣም ነው የምወዳት ልጄ ትለዋለች። ከዛ በኋላ ናታን እንግዲህ እሺ ገብቶኛል አለ። እንግዲህ የዳህራ እናት እንግዲህ ያው ናታንን የሆነ ወንጀል ስራ ልታሰራው ነው እየፈለገችው። ስለዚህ እንግዲህ ከልጄ ራቅ ብለዋለች። ናታን እንግዲህ ከዳህራ እናት ጋር የተገናኘው ያፌትን ለመበቀል ነበረ። ነገር ግን አሁን ቀኑ ማለት ያኔ ከብዶበታል። ከዛ በኋላ ዳህራ እንግዲህ ለናታን ትደውልለታለች። ስልኩን አላነሳላትም። እባክህ ስልኩን አንሳው እንዴት እንደናፈከኝ ግን ታውቃለህ ትለዋለች። ናታን እንግዲህ እሱ ኤፍራታ ለሱ ብላ እሱ ትሰቃያለች። እሱ እንግዲህ በፍቅር ልጅቷን ሳያፈቅራት ነው እንግዲህ ከዛ ቤት ለስራ ብሎ የገባው። ነገር ግን ኤፍራታ ይህን ነገር ብትሰማ ግን ህይወቷን አደጋ ላይ ነው የምትጥለው። ሉሊት እንግዲህ በእጇ የተነሳ በጣም እየተነደደች ነው። ወደ ሆስፒታል እንዳልሄድ ደግሞ መርፌ ይወጉኛል ይብስብኛል እያለች እንደ አጋጣሚ ቤዛ ትመጣለች። ምን ሆነሽ ነው ስትላት ሉሊት እየተነጫነጨች እባክሽ ምንም አልሆንኩኝ ትላታለች። ጽዮን ትመጣለች። ጽዮን ስትመጣ እንግዲህ ሉሊት እንዴ ማስታወስ ጀመርሽ እንዴ ሰሞኑን ያልተለመዱ ነገር እያየሁብሽ ነው ትላታለች። ከዛ ያልተለመዱ ነገሮች ማለት ምንድን ነው እስኪ ንገሪኝ ትላታለች። ባስታውስ እኔ ደስ ሊልሽ ነው እንጂ የሚገባው ወይስ ደግሞ እኔ በማስታወሴ የምትፈሪው ነገር አለ ወይ ትላታለች። ከዛ በኋላ ሉሊት እንዴ ማን እኔ ነኝ እንደ እምፈራው ወንድ ከሆንሽ እስኪ አስታውሽና አስደምሚኝ ትላታለች። ከዛ አታስቢ ጊዜው ይረዝማል እንጂ ማስታወሴ አይቀርም አንድ ቀን ትላታለች። አቤላ እንግዲህ ወደነ ያፌት ቤት ይሄዳል። ያፌት ቤት ሲሄድ ኤፍራታን ያገኛታል። ኤፍራታን እንግዲህ እኔ ከዚህ ቤት እንድገባ አመቻችልኝ፣ ከዚህ ቤት መኖር እፈልጋለሁ ይላታል። ኤፍራታ ደግሞ እኔ ይህን እንዴት አድርጌ ነው የማደርገው? ያፌትን ከኔ በላይ አንተ ታውቅ የለ ትለዋለች። አላቅም እኔ ምን አገባኝ፣ ስለዚህ 2 ቀን ሰጥቼሻለሁ፣ 2 ቀን ሰጥቼሻለሁ፣ እሱን አሳምነሽ ከዚህ ቤት እንድገባ መግባት እፈልጋለሁ ይላታል። ከዛ አቤላ እንግዲህ ማንን ነው የናታንን ቪዲዮ ስላየው ለፍቅር ብለሽ ይሄን መስዋዕትነት የምትከፍው ለምንድን ነው? እኔ ያዝንልሻለሁ ይላታል። ደግሞ አልፈልግም ተው አትዘንልኝ ትለዋለች ማለት ኤፍራታ። ከዛ በኋላ ማለት ኤፍራታ ለናታ ካስፈለገ እሞትለታለሁ ትለዋለች። ይሄ ግን ማስኬታ የሆነ ልጅ ወይም ደግሞ አቤላ እውነት ብሎ ያሾፍባታል። ከዛ በኋላ ኤፍራታ እባክህ አቤላ አትሟዘዝ ትለዋለች።
እና አቤላ እንግዲህ አስፈራርቷት ነው ሄደው። አቤላ እንግዲህ ያን ቪዲዮ እንግዲህ ቀጥታ ወደ ነው የሚሰጠው፣ ወደ ፖሊስ ጣቢያ ነው እንግዲህ የሚሰጠው። በነገራችን ላይ ይህን ነገር ደግሞ ምናልባት ያፌት ከሰማ የታሰረበትን ምክንያት ቢሰማ ያው ያፌት እንደሚያስፈታው እርግጠኛ ነኝ። የአቤላ እንግዲህ መጨረሻ ያው ሞት ነው የሚሆነው። እና ኤፍራታ እንዲሁም አንዱን ጨረስነ ሲል አንዱ አለቀ ሲል ማለት ሀሳባቸውና ጭንቀታቸው እየጨመረ እንጂ እየቀነሰ አልታየም። አንዱን ሲሉ አንዱን ሲያልፎ አንዱ ይጨመርላቸዋል። አሁን እንግዲህ የያፌት አንሶ የዚህ ደግሞ አውሬ እንግዲህ ተተካላቸው። ሌላዋ ማነች? ሉሊት ናት። ሉሊት አሁንም ከያፌት ጋር ነው የምትሰራው። እንግዲህ ሉሊት ትዕዛዝ ተሰጥቷታል። ናታን ሲወጣም ሲገባም ያፌት ንገሪኝ ብሏታል። ሉሊት ማለት እንግዲህ ወደ ወዲህ ምላስ የምታጣላናት። እኔ ግን የገረመኝ ለምንድን ነው ሁሉም ያውቃሉ የሉሊትን ባህሪ ለምን እንደማያስወጧት አላውቅም። ለማንኛውም ወደ ገንዬ ስመጣ ገንዬ እንግዲህ እያለቀሰች ነው። ጃጊ ደግሞ አንቺ እኮ ጥሩ እናት ነሽ፣ እንደዚህ የምትጨነቂው ለምንድን ነው? አይዞሽ እናቴ፣ አሁን ምንም ነገር ባለማድረጌ እያልሽ ነው የምትጨነቂ ይላታል። እንግዲህ የዛሬው ድራማችን ገንዬ በመናገሯ በማውራቷ ደስ ብሎናል። የዛሬው ድራማችን ከዚህ እንጨርሳለን። ቀጣይ እስከምንገናኝ ቸርን ሰንብት። አገራችንን ደግሞ ሰላም ያርግልን። አመሰግናለሁ።